ይኸውላችሁ ማሮችዬ ፍቅሮችዬ ተለቅ ያለ ስታገቡ ከርሜው በሰል ያለ ሰው ስታገቡ ሁለት ጥቅም አለው። ሁለት ሶስት አራት ጥቅም አለው። እውነቴን ነው የምነግራችሁ የሚበጃችሁን ልንገራችሁ ብዬ ነው። መቼም እናንተ የሚመክራችሁን መቼም አትወዱም አውቃለሁኝ። ይኸውላችሁ ማሮች ፍቅሮች ምን መሰላችሁ? ገሊላሁን ልንገራችሁ አባቷን ያገባችሁ እናውቃለን። ግን ጥቅሙ ምንድነው? አባትም ወንድምም ጓደኛም ባልም ነው። አራት ነገር አትሉም። ስለዚህ አምስተኛ ነገር ያልነገርኳችሁ ነገር አለ። ሀብታም ነው። አርቲስት ሲባሉ ለእድሜው ችግር የለባቸውም ብቻ ሀብታም ይሆን እንጂ ማለት ነው። ስለዚህ አሁን ይሄ ገሊላ ባል እድሜው ረጅም ትልቅ እየሰውየ ነው አሉ። ግን ገንዘብ ግን ነፍና ነፍ ገንዘብ አለው አሉ። ነፍና ነፍ ገንዘብ በታው እንትን ነው አሉ። አንጭና ላኪና አስመጪ ላኪ ምናምን ነው አሉ። ዝሮ ድርቅ ብላ ነው የምትኖረው ነው የምላችሁ። እንደምታዋት ማፊ ያው ቤቶች ድራማ ላይ የምትሰራው ማፊ አንድ ፍሬ ልጅ ናት እንደምትታወቀው። ግን ደግሞ ዋናው ምንድነው ፍቅሩን ግብግብ ያደረጋት ሀብቱ ነው አሉ። በታው የሀብት ደረጃው ለነግራችሁ አልችልም ላቅ ያለ ነው አሉ። እና ምን ልላችሁ ፈልጌ ነው ነፍስ ያወቀ ሰው አግቡ። ይሄንን ገና ሱሪውን ከፍ ዝቅ እያደረገ ገና አላማውን የማያውቅ ወንድ እያገባችሁ አታለቃቅሱ ነው የምላችሁ። አታለቃቅሱ። እውነቴን ነው የምነግራችሁ። ምራቁን ዋጥ ያረጋ ሞቱን ጥጥት ያረጋ ነው ማግባት ወንድ ማለት ልንገራችሁ። እውነቴን ነው የምነግራችሁ። ይሄን ሙጭቅላ ገና ለጋታ እንትን ትላላችሁ ገና ያልበሰለ በኋላ እና በሰል አልበስልም እዛ በኋላ ግብ እናቶቼ። ስለዚህ ለቅሶ ነው የሚሆነው። ምራቁን ያልዋጠ ሰው አታግቦ ምራቁን እስከሚያወጥ ድረስ ተውት ነው የምላችሁ። ተውት። እውነቴን ነው የምነግራችሁ። ወይ ገንዘብ የለው ወይ ፍቅር የለው ለማስለቀስ ነው ትንንሾቹ። ስለዚህ ልክ እንደ ገሊላ ምራቁን ዋጥ ያረገ ትልቅ ሰውዬ ነጭ ሸበት ለሸበት የሆነውን አግብቶ ርፍ ነው ማለት። እና ሲቀጥል ነገር ደግሞ መውለዳችን ቀረ በስደት ዓለም ላይ መውለዳችን ቀረ እያሉ ለሚጨነቁት እንግዲህ እኔ እንኳን እየተጨነቁኝ አይደለም። ምክንያቱም እኔ አልহামዱሊላህ ረብል ዓለሚን ወልጃለሁኝ። ላክን ግን ለሚጨነቁና ለሚጠበቡት ጥሩ ዜና ይዤላችሁ መጥቻለሁ። ዜናው ምን እንደሆነ ታውቃላችሁ? ገሊላ ይሄው ልክ ባገባው በ11 ዓመቴ ልጅ አገኘሁኝ። ተስፋ ቆርጬ ነበር፣ አልቅሼ ነበር። ግን ያልተው ፈጣሪ ይሄው በ11 ዓመቴ ልጅ በተጋባር በ11 ዓመታችን ሊሰጥቶናል አለች ማለት ነው። እና ተስፋላችሁ ለማለት ነው። ተስፋላችሁ እውነቴን ነው። ተስፋላችሁ ለማለት ፈልጌ ነው። አትጨናቁ ይሰጣችኋል። በ50 ዓመት በ60 ዓመት እየተወለደ ነው አሉ። አሁን ኢኮኖሚው እንደዛ ሆኗል አሉ፣ ተቀይሯል አሉ። እውነቴን ነው የምነግራችሁ። ገነት ንጋቱም ወልዳለች እኮ በስንት ዓመቱ አስባችሁታል? ስለዚህ ትወልዳላችሁ። አይዟችሁ የመዳም ቅመሞችዬ፣ አይዟችሁ ገና ለመውለድ ብላችሁ ስሜን ሳልተካ ዘሬን ሳልተካ ብላችሁ ስግብግብ ስትሉ ሙጭቅላ ላይ እንዲያትወርቁ ለጋ ላይ ወርቃችሁ እንዲያታለቅሱ ለማለት እወዳለሁኝ። ምራቁን ዋጥ ያደረገ ወንድ ነው ማግባት ያለባችሁ ማለት ነው። ይሄ ሙጭቅላ ስታይል ብቻ ነው እንጂ ልቡን ልቅ ይሄ ተነንሽ ይሄ ሙጭቅላ ለጋ ማለት ነው። እና ልብሽንም ብርሽንም ጊዜሽንም ግድል ከሚያረግብሽ እንደውም ደግሞ አባትን ልጅ እኮ ለነገሩ ለመውለድን ብቻ ስታስቡት ማደጉን በፍቅር ታንጾ ማደጉንም ደግሞ አስቡት። ይሄ አባት ይሆናል አይሆንም ብላችሁ አገላብጣችሁ አይታችሁ መዝናችሁ ነው መውደቅ ያለባችሁ እላችኋለሁኝ። እና ይሄን ይመስላል። ለማንኛውም ገሊላ እንኳን ደስ ያለሽ በሏት። እንግዲህ ለቁም ነገር ያብቃልሽ በሏት። ወልዳ ታቅፋለች። እንኳን ደስ ያለ ግን እኮ ማፊ ቅብጥ ያለች ናት እኮ ቤቶች ድራማ ላይ ስናያት ቅብጥ ያለች ናትና ያው ልጇን ታቅፋ ቁጭ ብላላችኋለች። በስደት ያላችሁ ቶችም እንደዚሁ ይሄን ቀን በጣም ብዙ የሚናፍቀው ጊዜ ነው። ለማንኛውም እንግዲህ ለሁላችሁም ይወፍቃችሁ ለማለት እወዳለሁ። ማሮቼ ፍቅሮቼ እላችኋለሁ። እና ደግሞ ማለት ነው ኢትዮጵያ ከምንም ከማንም በላይ እኔ ስልጣኑን አግኝቼ ኢትዮጵያ ላይ ማስወገድ የምችለው ነገር ቢኖር ማለት ነው ምን እንደው ታውቃላችሁ ውዶች? የወንድ አዋላጅ ወላሂ ነው የምላችሁ። ምክንያቱም እንደው በጣም ነው የሚከብደው የወንድ አዋላጅ በነገራችን ላይ ወላሂ ላዚም ማማጨቤ እንኳን ደስ ያለሽ በዚህ አጋጣሚ። ላክን ግን ይሄን ክላስ አይልብኝ ከደኝ ነው ሲጀመር ያስጠላን። ዙሪያ የወንድ አዋላጅ ሴት ቢሆኑ በጣም አሪፍ ነው ብዬ አስባለሁ ወላሂ።
ሴትን ያኔ ሴት አዋላጅ ቢሆን በጣም አሪፍ ነውና ወንድ ናቸው በአብዛኛው ኢትዮጵያ አዋላጆች ወንዶች ናቸውና ይሄ ነገር በጣም ነው የሚያስጠላኝ ከምንም በላይ እኔ ስልጣኑን ባገኝና ኢትዮጵያ ስልጣን ቢሰጠኝ ምን ታስወግጃለሽ ብትሉኝ የመጀመሪያ የወንድ አዋላጅ ነው ማስወገድ የምችለው ማለት ነው ምክንያቱም እንደው ቢብሎ ይከብደናል በቃ ያስጠላል ሴት አዋላጅ ቢሆን ግን አሪፍ ነበር ስላችሁ ነው ግን ኢትዮጵያ ላይ በአብዛኛው ወንዶች ናቸው ያዋለዱ ያሉት ሴቶችም አሉ ሴቶች ደግሞ ምንጭቅጭቅ እንዴት እንደሚያደርጋቸው እንዴት እንደሚያመናጭቁ እኔ ወላሂ ላዚም ማለቴ እኔ በወለድኩ ሰዓት በተራ ነበሩና እንደው 3-4 ነው ቢሆኑ ግን ሙሉ ሆስፒታል ውስጥ የሚያዋልዱ በአብዛኛው ወንዶች ናቸው ላኪን ግን ሴቶች እንዴት እንደሚያመናጭቁ እኔ ስወልድ በነገራችን ላይ ወንዶች ናቸው ግን ሴት በተራ ነው እና ሴቶች ነበሩና እንዴት እንደሚያመናጭቁ እንደውም ስትመታት ራሱ አይቻታለሁኝ የሴት አዋላጇ ማለት ነው በጣም መጥፎ ናቸው ኢትዮጵያ የሴት አዋላጆች ማለት ነውና እና እኔ ላምጥልሽ ነው እንዴ ምናምን እያለች ራሱ እንዴት አባቷ እንደሚያደርጋን ነበርና ወንዶች ትግስት አላቸው በነገራችን ላይ ብናመናጭቃቸውም ብንሰድባቸውም ያኔ ህመሙ በጠናብን ቁጥር እንሰድባለን በነገራችን ላይ እና ታጋሽ ናቸው ወንድ ልጅ በጣም ታጋሽ ናቸው በነገራችን ላይ ያው እንግዲህ የሥራቸው ዘርፍ ቢሆንም ግን ታጋሽ ናቸው እኛ እንዴት እንደምናመናጭቃቸውና እንዴት እንደምንጮህባቸው ሱብሃንአላህ በጣም ከባድ ነው ነገራችን ላይ ይሄ ክላስ ሳየው ብዙ ነገር እናስተዋወስኩኝ እኔ አረብ ቢስሚላህ እኔ ግን አልተሳደፍኩም በነገራችን ላይ ግን ባጠገቤ ያሉት እንደምታውቁት ሁለት ነው ማዋል ማለት ሁለት ሰው ማዋለድ 3 ናቸው እንደዛ ተራ ድርድር አድርገው ነው የሚያዋልዱትና በዛ ሰዓት እንዴት ምላሳቸው እኔ ምንም አላልኩም በነገራችን ላይ እኔ ትግስት አለኝ ስላችሁ ያኔ አንዴ ያፍ ከሰጣችሁት ምላስ ነው የሚያደርገውና ዝምም ካላችሁ ዝም ብላችሁ ነው እንትን የምትሉትና ስለዚህ እንዴት እንደሚያመናጭቋቸው ምናምን ያ ሁሉ ማመናጨቅ ችለው ሳላደንቃቸው አላልፍም በዚህ አጋጣሚ ማለት ነው ግን እንደው የሴት አዋላጅ ሴት ቢሆንልን ጥሩ ነበር እላችኋለሁኝ በዚህ አጋጣሚ ማማጨቤ እንኳን ደስ ያለሽ እኔ እናት እንኳንም ታቀፍሽ ሁለተኛ ልጅሽን ከምንም ከማንም በላይ በዚች ምድር ላይ የሚያስደስተው ነገር ልጅ ነው እንኳን ደስ ያለሽ ለማለት እወዳለሁኝ እንደውም ለቁም ነገር ያብቃልሽ እኔ እናት ማሻአላ አንድ ወንድ አንድ ሴት ደስ ይላል እኔ የሚገርመኝ ማለት ነው በዚህ አጋጣሚ እስቲ እንደው ጥያቄውን ላንሳውና እንደ ጥያቄ ማማጨቤ ባል መሆኑን አፉን የማይገለጠው ነው ሸራፋ ነው እንዴ ሳስበው እንዴ ሁሉ ጊዜ አፉን ተሸፍኖ ነው ሁሉ ጊዜ አፉን ዘግቶ ነው እኔ እኮ ሲበላ ራሱ ምግብ ቀርቦ ራሱ አፉን ዘግቶ ነው የማየው እንዴ ለምንድን ነው የተሸፈነው የምታውቁ እስኪ ሹክ በሉኝ እስኪ